የጋሞ ጀግኖች ይላል። አሁን የአማራ ጀግና ብቻ ነው የማይለው። አንድ ተብታባ ደግሞ ቁጭ ብለው አቤይ ያሉ እዴ የሚል አንድ ሽማግሌ ተብታባ ነበር። የጻፈውን እንኳን ማንበብ የማይችል ተጽፎ ነው የተሰጠው። የልጆቹን የሰሩትን ይው በእግዚአብሔር ባዳነች የሚታሰብ አይዲያ ትልቅ መኪና ከመጣ ልጁን ይመታዋል። እዛው እንደፋደፋሉ እንጂ የትም አይሄዱም። ኢትዮጵያ መንግስት ክህደት አያውቅም። ክደን አናውቅም። እኛ እንደ ምግብ አይደለንም፣ አንክድም። በልቶ ጠጥቶ ቅሞ አጭሶ ሳክሮ ምናምን በለው እንደፈለክ በለው። ገንፎ ገነፋለሁ እኔ በጣም አሪፍ ገንፎ ዱቄት አለና ገንፎ ሊበሉ መተው ነበር ቤቴ። አሁን ጥቅምት 24 ጥቅምት 23 ምናምን 23 አትበሉ። እሱን ተሰብስባችሁ ጫጥቃሙበት እንደለመዳችሁ እንጂ ብዙ የበርዝዴይ አክባሪ ሰው አይደለሁም። የፋኖን ትግል አከብራለሁ። እንግዲህ ትግል ነው አከብረው ይላችሁ ተቸግሬ። በአማራ ክልል የመጡት ነገስታት ከሽፍትነት ጋር ትልቅ የሸፍጥ ፖለቲካ ነው። ምግበ ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። ምግበ ከአቅም በላይ ነው። በአንተ አንደበት የሚጠራ ሰው አልነበረም እኮ። የትኛው ነው መከላከያ? ለማን የቆመው? የሚገለንን መከላከያ ነው መከላከያ የምንለው? አሁን በቀደም ሽታው ያስጠጋም ብላለች እንዴ! አረ ባትጠጉትም ጌታቸው ሽታው ያስጠጋም። አረ ሳንጠጋው ገና በርቀት ክርፋቱ ነው አልቻልነው። በዚህ ሻዕቢያ መጣ በዚህ ወያኔ መጣ ስትለው ፊልተር የለ ጃብስቲክ የለ። ምን ነው ካሜራማኖች መንግስታችን ያልተተኮሰ ሸክላ አስመሰላችሁ ብቅ አረገ እና ጦርነት አይቀርም። ለወልቃይት አንድ አይቀርም፣ ለአሰብ አንድ አይቀርም ብሎኛል። ምግበይ እኮ በህልም እኮ ጎጃም ሲዋጋ የሚያድር ጎንደር ሲዋጋ የሚያድር ጠዋት ደግሞ ቁርስ መጥቶ ከምሬ ወዳጆ የሚበላ አመሻሽ ደግሞ ፍኖተ ሰላም አካባቢ የሚታይ። ለምን ተቆጫለሽ ይሉኛል ሰዎች። እኔ ግን ተቆጥቼ አይደለም። በቃ ስናገር እንደዚህ ነው የምናገረው። ተቆጣሽ ተናደርሽ ይሉኛል። ነው ተቆጥቼ አይደለም። አሁን እየተቆጣሁ አይደለም። ሲሪየስ የሆነ ነገር ሳወራ እንደዚህ ነው የማወራው። የአሁኖቹ ደግሞ ጎጃም አይነበብም የሚሉ ጎበዞች መጥተውብናል። ቀረጥ ይሰበስባሉ፣ ሰው እያንዳንዱ ሰው ያግታሉ። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። ሻዕቢያ ጋር አሊያንስ ይፈጥራል። ይሄ ራሱ ክደት ነው። ማን አባክ ነው በር ከፍቶ ያስገባው? ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ። ይሄ ጅላጅል ሱሪውን እንኳን በስርዓት መታጠቅ የማይችል ጥርሱን እንኳን በቅጡ መቦረሽ የማይችለው ጌታቸው ረዳ ስታቅፊው እንኳን ሽታው የሚያስጠላ ያሉ ሰዎች የሚነግሩኝ። የነ ብርሃኑ ጁላ የግል ሰራዊት ነው። የአብይ አህመድ የግል ሰራዊት ነው። ከፋኖ ጋር ወደፊት ነው እንግዲህ የፋኖን ትግል ጆይን ምናርጋ ያላደረጋችሁ ኢትዮጵያኖች ለመሳይ መኮንንና ለዘመነ ካሴ አሁን ከአብይ ጎን የቆሙ ተጋሩነን የሚሉ አሉ። ትላንትና ብዙ ዋጋ ከፍለን የጮህንላቸው ዛሬ ወጥተው እንደፈለገ የሚሰርቡን አንድ ደስ የሚባል አንድ አውደልዳይ አፍሪካ ሀገር የተቀመጣለ አንድ ወሮ በላ ዱርዬ እነ ጌታቸውና በስምረት ዙሪያ ያሉት በሙሉ ያልገባቸው አንድ ትልቅ ነገር አንዴ እንደዚህ ያለ ነገር ሲጀመር በተለይ ጥላቻን መግበኸው አመፅን መግበኸው በቀልን መግበኸው ጦርነት ሲጀመር የጠላሃቸውን ሰዎች ብቻ አይደለም በልቶ የሚያቆሙ የማትፈልጋቸውን ሰዎች ብቻ አይደለም በልቶ የሚያቆሙ አንተኑ ራሱ ይበላሃል። መጀመሪያ የሚበላው እነሱን ነው። አደ ኤንድ አብይ አህመድ እነሱን ይሰቅላቸዋል መስሏቸዋል። አብይ አህመድ ጌታቸው ረዳ እንዴት እያዋረደው እንዳለ እያያችሁት ነው። አንዴ ጌታቸው ከማህበራዊ መሰረቱ ተነቅሎ ሄዷል። አብይ ደግሞ እየቀጠቀጠው ነው። ሞራሉ እንዲሰበር የተለያየ እሱ ሆን ብሎ እየሰበረው መሆኑ ስለተገነዘበ የማንም አለሌ የማንም ደደብ መጫወቻ አደረገው። እዚህ የሚናገረው ሌላ እዛ የሚናገረው ሌላ። ይሄ የማን ሴራ ይመስላችኋል? የጠቅላይ ሚኒስትሩ ሴራ ነው በለው እያለው ነው። አዋርደው ማንም እነዚህ ሚዲያ ላይ ብታመጣ ትዋረዳለህ እንጂ እንደ ግለሰብ 12000 ማይል ከኢትዮጵያ ርቄ ለምኖረው እኔን የሚያክል ተጽዕኖ ማምጣት አይችልም። እነዚህ አንድ ጉዳይ ይዘ ሚሊየንስ ጋር ነው የምንደርሰው። ሚሊየንስ ጋር ዩቲዩብ ላይ መጥቶ 10000 20000 በሚታይ ዩቲዩብ ላይ ሄደ ጥላቻን አቀርሽታ ብትሄድ ዋጋ የለው። ልጨምርላችሁ አንድ ነገር። አዳነች አበቤ ይሄ የኮሪደር ልማት የሚባለው ስራ ላይሰንሷ መቀባት አለበት። አዳነች አበቤ እሱ ነገር ልትከለከል ባለፈው በቃኝ ብላለች አሉ። ግን አዳነች አበቤ በጣም ብዙ ጥፋት እያጠፋች ነው ኢትዮጵያ። ይሄ የምናምን የኮሪደር ልማት እያለች የምታደርገው ነገር አይ ቲንክ እስካሁን ድረስ ስቅ ያለው ታስቃለች ኪዩት ምናምን ነገር ግን ሽኒት ስታ የልጆችን ህይወት ዴንጀር ላይ ያደረገች ነው አይደል? አይ አንደርስታንድ ምግብ ትከለከላለች ለህፃን ልጆች ኦሮሞኛ ካልተናገርክ እነዚህ ድንቁርና ምናምን አለባት። ግን በዛ በቃ መስሎ የነበረ ከዛ በኋላ የሰራችው ምናምን ማብራት ይሄ ቻርጅ የሚያደርገው ስልክ መንገድ ላይ ዛገርም የለም። ባይዘው አሜሪካ እስካሁን ድረስ አልደረሱበትም እነሱ። አንድ እንዲምታታባችሁ የማይፈለገው ነገር አሁን አገሪቷን እየገዛት አለው ከኦህዴድ አንጻር የሚነሱ ማናቸውም ነገሮች ከኢትዮጵያ ናሽናል ኢንተረስት አንጻር የምታዩ ሰዎች በድንቁርና ፖለቲካ ውስጥ ነው ያላችሁት። ከዚህ መውጣት አለባችሁ። ከኦህዴድ ጋር ተሆኖ የሚጠበቅ የኢትዮጵያ ናሽናል ኢንተረስት የለም። የአማራ ህዝብ ስትራቴጂ አውጥቶ እፈጀዋለሁ ብሎ ወታደር ያዘመተበት አካል ሊያስጠብቀው የሚችለው ብሔራዊ ጥቅም የለም። ስለዚህ ኦህዴድ ከማናቸውም ሌላ የውጭ ሀገራት ጋርም ቢሆን የሚያደርጋቸው ኮንፍሊክቶች ከሀገሪቷ ብሔራዊ ጥቅም አንጻር ሳይሆን ሊታይ የሚገባው ከኦህዴድ የፖለቲካ ፍላጎት አንጻር ብቻ የሚመዘን ነው። ይሄ ክሊር መሆን አለበት። ዛሬ ሱዳን ላይ አምሹር እያያችሁት ራስ ያማል መፈጠር እንድጠሙ ነው የሚያረጋችሁ።
እኔ ማመንም አልችልም። እሱን ሳይ ይሄ አውሬ ኢትዮጵያ ውስጥ ተቀምጦ ያለው አብይ አህመድ ምን ሊያድርግ እየተዘጋጀ አይታችሁት እንዴት አይኑን እያጉረጠረጠ ፓርላማ ላይ እንደተናገረ ትዝ ይላችኋል። ከአሁን በፊት እኮ ብሏል፣ ዓለም ሌላ ነገር ላይ ተወጥሯል፣ የሚሰማችሁ የለም ብሏል፣ የሚያድናችሁ የለም። ምን እያሰበን ያለው መግደሉ፣ መጨፍጨፉ፣ ወንጀል መስራቱ ለአብይ አህመድ እሱ ኖርማል ነው። አብይ አህመድ መጨፍጨፍ ኖርማል ነው ለአብይ አህመድ። የሚዘገንነው የሚጨንቀው ነገር የለም። ደም አፍሳሽ ነው አብይ አህመድ። የጋሞ ጀግኖች ይላል፣ የሆነ የካምባታ ጀግኖች ይላል፣ የሆነ ይሄድና የሽናሻ ጀግኖች ይላል። አሁን የአማራ ጀግና ብቻ ነው የማይለው፣ አሁን የትግራይ ጀግኖችም አይልም። አተላዎች ናቸው፣ የታሪክ አተላዎች ናቸው እነዚህ። የወለደች እያለች ያቀፈች እናት ልሆን አለች አለ። በጉዲፈቻ ያደገ ሰው እንደዛ ነው የሚለው። አባቱን የማቅ ሰው እንደዛ ነው የሚለው። አንተ ወፍ ዘራሽ እየተባለ ያደገ ሰው እንደዛ ነው የሚለው። ከሰባተኛ ክፍል የት እንደተማረ ያልታወቀው የሚባል በሱ ቤት በቃ አሽሙር መሆኑ ነው። እና አንብቦ ነው እንትን ያደርጋል። የወለደች እያለች ተረት እያነበበ ባይዘው ከተማው ደግሞ በጅቦች ነው ሃንጋውት የሚደረገው። ከተማው እንዳለ እነሱ ወደ ጅብ ተቀየሩ ነው ይችላል አላውቅም። ይቀየራሉ ይባል ታሪክ አለ ልጅ እያለ ሰማሁትና አዲስ አበባ እውነት ይመስላል ወደ ጅብ እየተቀየሩ ነው። ማታ ጅቦች ናቸው የምናየው ከተማው ላይ። ይሄ የኮሪደር ልማት የተሰራው ፓርኩ ላይ ጅቦች እያደረጉ ነው። ኤኒዌይስ የሰራችው ማብራት ወረደ፣ ጣለው፣ ንፋስ ሲጥለው መጣችና ሰዎች ናቸው በቪዲዮ ምናምን ነገር አለች። ንፋስ አይደለም ማለት ኦኬ አለን። ከዛ ውሃ ተጥለቀለቀ አገሮ ምናምን ነገር ተባለ። ድንገት ደግሞ ለጣና ነሽ ተብሎ ሊሆን ይችላል። ከዛ በኋላ ሴቲቷ መንገድ ደግሞ ትዝ ይላችኋል፣ መንገድ እየሰሩ እያፈረሱ ሲያስተካክሉት የእግር መንገዱ ላይ ሰርተውት ጉደኛ ናት። እዚህ ተነስተን ነው ማናቸውን ነገሮች ልናያቸው ልንመረምራቸው የሚገባው። ካድሬ አሁን ተሰልፈና ምንም ጥርጥር የለም እንጠብቃቸዋለን። እየመጣ ይጠራቀማል። በነገራችን ላይ አድሚኖች የተወሰነውን ኃይል የመንፈራገጥ መብቱን አክብሩለት፣ ይሰቃይ። ከዛ በኋላ እየተወራጨ በጣም እየተገላበጠ ካስቸገረ አመድም አተላም ፍለጋ አይደለም ጋኔን ጩሆ ምስ የሚሰጠው ምሱን ሰጣችሁ ደግሞ የመሸኘት የእናንተ ኃላፊነት ይሆናል። ሱዳን ላይ ዛሬ እያየን ያለነው ነገር ካላስደነገጠን ካላስጮኸን አብይ አህመድ እየጓጓ ነው ያለው። ይህንን አድርገው ምን ደረሰባቸው? ይጎመጃል። ይሄ በጣም አስደንጋጭና አስፈሪ ነው። ይህን እያደረገች ያለችው ማናት? ዩኤኢ ናት እኮ አብይ አህመድን ሰፖርት የምታደርገው ፈንድ የምታደርገው ከኤርትራ ጋር ከሱዳን ጋር ከምናምን ጋር ተዋጋ እያለች ፈንድ የምታደርግ ያለችው። ልክ ሐሚቲ የሚባለው ዛሬ ሱዳን ላይ እያደረገ ያለውን አብይ አህመድ ኢትዮጵያ ላይ ሊያደርገው ይህንን ነው ሊሰራ ታጥቆ አልነጋለት ብሏል፣ አልደርስለት ብሏል። አብይ አህመድ እየጎመጀ ነው ያለው። አብይ የሚፈልገው እንዲህ ያለ ወንጀል ሰርቶ ዓለም እንዲያወራለት ነው። ሰው ተረተረት የሀገሬ ሰው ተረተረት አነብ ምናምን አይል ወዲያው ነው የሚመጣለት። ወዲያው ነው በአንደበት ነው የሚገልጸው። ማቆ ተረተረት ጽፎ እንደዚህ አይመጣም። አብይ ለምርጫ እየተዘጋጀ ነው አሉ። ባለፈው ፓርላማ ላይ እንደተናገረው ምርጫ ተያይዞ የተንጠባጠበ ይንጠባጠባል እንጂ እኛ ምርጫ እናካሄዳለን፣ ተወዳድሩ፣ እኛ እናገዛቸዋለን፣ እንድታሸንፉ ደግሞ እንጸልይላቸዋለን ብሏቸዋል የፖለቲካ ፓርቲዎች። አማራ ክልልም እንዲካሄድ ብልጽግና ሄዶ አሸንፍ ያለ ብሎ አዲስ አበባ እንዲመጣ አጋር የኦሮማራ አጋር ከአማራ ክልል እንዲመጣለት ትግራይም ህወሓት ሰርጃለሁ አለ። ስምረት ትገባለህ፣ ጌቾ ትገባለህ፣ ችግር የለውም የትግራይ ተወካይ ትሆናለህ፣ ምርጫ ተሳትፈ ወደ አዲስ አበባ ትመጣልኛለህ አንተ። ህወሓት የለበት ምርጫ ትግራይ ውስጥ አካሄዳለሁ እና ብርሃኑ ጁላ የሚያሰለጥናቸው ይፈርሳሉ። እዛ ዝም ብለው ዘንጠው አሙባቸው ምናምን ጡቻ ተብሩናል እኮ መጣ ምናምን አይደል ነው ስፖርት ይገለባበጣሉ። ማአት ነገር ነው ያየነው። ከዛ ልክ ፋኖ ጋር ሲሄዱ ሙሽሽ ይላሉ ማለት ተለቅሳሉ ምናምን ነገር። የኮሪደሩ ልማትም እንደዛ ያምራል ስንል በነፋስ በመናምን አፍርድሜ ይበላል። አሁን ብር እያጠፋሽ ነው። የልጆቹን የሰሩትን ነው በእግዚአብሔር ባዳነች የሚታሰብ አይዲያ ካን ዩ ጋይስ ቢሊቭ ዲስ አይሶርጋት ትልቅ መኪና ከመጣ ልጁን ይመታዋል። ውጭ ሀገር ስንሄድ አለች የተለያየ ሀገር ዱባይ ምናምን ስንሄድ ቢልዲንግ ብቻ አይደለም የሚሰሩት አለች። ከወለጋ ተፈናቅለው መጥተው አማራ ክልል ተብሎ ወደ ታጠረው ቀጠና ብቻ እንዲገቡ ተደረገ። እዛ ንብረታቸው ወድሞ ሀብታቸው ወድሞ መከራና ስቃይ ተቀብለው ነው እዚህ የመጡት። ክልሉ የተፈናቃዮች ካምፑ ነው የከረመው። እንደምታውቁት እንግዲህ ሀብት ንብረት አጥቶ ከሞት ተርፎ አምልጦ የመጣው በጅምላ እኮ ተቀብሯል። እዛ ከሞት ተርፎ የመጣውን ደግሞ ክልሉ ላይ ዘመቻ ከፈቱበት፣ ወታደር አዘመቱበት። ያውም እነተመስገን ጥሩነህ ደግሞ ተላላቂ ህዝብ ያሉት ስፖንሰሩ አንድ ነው። እየተቀዳ ያለው ከአንድ ምንጭ ነው። አብይ አህመድን ከጀርባ አይዞ በርታ ቀጥል ያሉት ሰዎች ናቸው ይህንን እያስደረጉ ያሉት ሱዳን ውስጥ። የአብይ አህመድ እጅ አለበት። አብይ አህመድ ይህንን እንደ ሰክሰስ ነው የሚያየው፣ እንደ ድል ነው የሚያየው። ሐሚቲ የሱዳን ህዝብ ላይ እያደረገ ያለውን አብይ አህመድ ለማድረግ ጓጉቷል። ካለመማሩ የተነሳ ከድንቁርናው የተነሳ ጨካኝ ነው፣ በጣም ጨካኝ ነው። ማን እንደሚደውልልኝ አላውቅም። ኧረ ፕሊዝ ይቅርታ እንዴ የሚደውልልኝ ሰው አለ። ኦ ማይ ጋሽ አንዴ ይቅርታ፣ ማን እንደምትደውልልኝ? ኧረ ፕሊዝ I don't even know who this person is. Hello? Let me call you back.
ነግረነዋል እኮ ምርጫ ትግራይ ውስጥ አይካሄድም። ኢትዮጵያ የሚካሄደው አይመስለኝም። ሰውየው መጨረሻ ላይ ዝም ብሎ እንደዚህ ተጎሩ ይሄዳል እንጂ ወደዛ የሚያደርስ ማለት ነው። ነገሮች ቦይሊንግ ፖይንት ላይ እየደረሰ ነው። ቦይሊንግ ፖይንት የሚባል በኬሚስትሪ እዛ እየደረሰ ነው። የምርጫ ጉዳይ እንትና ያፈነዳዋል። አንዳርጋቸው ጽጌ ብዙ ጉዳዮች አውርቷል። የምርጫ ግን የምትገርም ነች። ለካ ሆን ተብሎ ፓርላማ ላይ የገቡት አሁን ሰዎች እገሌን አስገቡት እዚህ ጋር እንዲሸነፍ ሰው እንዲሸነፍ ሆን ብሎ ማለት ነው። ገዢ ፓርቲ በቂ ድምፅ ስላለው ግን የሚፈልጋቸው ድምፆች ብርሃኑ ነጋ እንዲያሸንፍ በእውነት እቺ በጣም ምርጥ ድራማ ነች። ፓርክ ያረጋሉ፣ እዚህ ጋር መጫወቻ ያረጋሉ፣ ለልጆች ምናምን ነገር መዝናኛ ያረጋሉ። አበባ አለ፣ ውሃ አለ፣ ፋውንቴን ምናምን ነገር አደረገችው። ከዛ ግን ፓርኩ የት ጋር ነው የሚደረገው? ፓርክ አላየችና ፓርክ አይታ ፓርኩን የት ጋር እንዳደረገችው የመኪናው መንገድ ላይ የሚሄድበት ካጠገብ ማለት ነው። ፓርክ በጣም መግባት አለበት ከመኪና በጣም መራቅ እኮ ያለበት ነገር ነው። ልጆች ሊሮጡ ሁሉ ስለሚችሉ በጣም መራቅ አለበት። ሮጠው ሁሉ መኪና ላይ መድረስ የለባቸውም ነው። እዚህ ሀገር እንኳን ይታጠራሉ ሁሉ ሩቁም ሆኖ መጠንቀቅ አለባቸው ልጆች እንዳይገቡ። ነፍሴ ጠገብ ምን አይነት ነገር ነው ይሄ? አዳነች አበቤ እንግዲህ በማን ነው ስሙ? አዳነች አበቤ መከልከል አለባት ማይ ኦፒኒየን። ተውት ከወለጋ ከአርባ ጉጉ ተውት፣ ከምዕራብ ሸዋ ከአርሲ ወዘተረፈ ከሻሸመኔ ተውት። ከአዲስ አበባ እየተፈናቀለ በገፍ መሄጃ ያጣ አማራ በአማራነቱ ብቻ በማንነቱ ብቻ ከሀብት ንብረቱ እንዲፈናቀል እንዲሰደድ የተደረገ እግሬ አውጪኝ ብሎ በየባህሩ እየሄደ የሚሞተውን ተውት። በየጎዳናው ላይ የአእምሮ መቃወስ የገጠመው ከህገወጥ ድህነት ወደ ህጋዊ ድሃነት አሸጋግረናል እየተባለ የሚዛትበትን ህዝብ እነተመስገን ጥሩነህ እንደገና ተላላኪ ነው የህወሓት ተላላኪ ነው ሲሉ ሲፈረጁት ነው የከረሙት። የነጌታቸውማ ነውር ተወርቶም አያውቅ። አሁን በቀደም ሽታው ያስጠጋም ብላለች እንዴ! አረ ባትጠጉትም ጌታቸው ሽታው ያስጠጋም። አሁን ጌታቸው የሚያወራው የሚገማ ነገር አይደለም እንዴ? ጌታቸው የሚናገረው ነገር የሚከረፋ ነገር አይደለም እንዴ? ምን ነው ደነጋቸው፣ ገረማቸው። ካፉ ቆሻሻ ነገር አይደለም ጌታቸው የሚወጣው፣ አጸያፊ ነገር አይደለም ካፉ የሚወጣው። ጌታቸው ምን ያወራል እንደ ካፉ የሚወጣው? ኧረ ሳንጠጋው ገና በርቀት ክርፋቱ ነው አልቻልነው። እኔ አብረውት የተቀመጡ በሙሉ ናቸው የሚነግሩኝ፣ ሂስቴንክ ነው የሚሉኝ። ለመሆኑ ምን አይነት ነው ጌታቸው? ደህና ነው ወይ ስታዩት? ኢን ሂዝ ኖርማል ማይንድ ብዬ እጠይቃቸዋለሁ። እኔ ጤነኛም አይመስለኝም። እስከዛሬ ድረስ ተናግሬ የማላውቀው መቼም በደንብ ህዝብ እንዲያዳምጠኝ ይፈልጋለሁ። ብርሃኑ ተወዳድሮ የተሸነፈ ዕለት ምን አለኝ አብይ፣ እኔ እኮ ብርቱካንን ጠይቂያት ነበር። እዛ የነበረው ምርጫ ሪግ ተደርጎ የምርጫ ውጤት ተጭበርብሮ ብርሃኑ ፓርላማ እንዲገባ እሷ ቆምቢ ብላኝ ነው አለ። ሜቢ ብርቱካንን ያናገራትም አይመስለኝም። ያናገራትም በዚህ መንገድ ምርጫውን ውጤት እንቀይርና ብርሃኑን እናስገባው ቢላትም እሺ ማትለው እንደሆነ ይገባኛል። ነገር ግን እሱ ከፈለገ ብርሃኑ የተወዳደረበት ቦታ እኮ ያሉትን የሴፍቲ ነት የሱን መራጮች በሙሉ አስቀድሞ በፓርቲው መዋቅር እኮ የእኛን ሰው አትምረጡ ብርሃኑ ምረጡት ማለት ይችላል እኮ ከፈለገ። ዲና ሙፍቲ አይ ቲንክ ኢንፍሉዌንሰር ለመሆን አስቧል። ፕላን ቢው ማለት ነው። አብይ ኦሮሞ ነበር ፕላን ቢው አልሰራም። እንግዲህ እሱ ባክፋየር እያደረገ ነው። ነፍሴ ደግሞ ሁላችሁ ቲክታክ ላይክ እና ሰብስክራይብ አድርጉልኝ ብሎ የአንድ ሀገር አምባሳደር ምን ያህል ሚያቸው ሰው የለም። ኖባዲ ኬርስ ምን እንደሚል ኤኒሞር። ኤኒሃው አስታሊ ተናግረው ነበር እና አዳነች አበቤ ጋር ምናምን ኦፊስ ስትገባ ይሄን ኢንተርቪው አይተዋለሁ የአብይ ላይክ አድርገሃለሁ እየተባለ ነው ስራ የሚገቡት። የተናገረው ንግግር አለ አያረጉትም አይባልም። በጭንቅላታችን ስለምናውቀው ሌቭሉን የአንድ ሀገር አምባሳደር የሚሰማቸው ጠፍቶ ቲክታክ ላይ ያለው ወጣቱ ብሎ ነው መሰለኝ ቲክታክ ላይ መጥቻለሁኝ አትሊስት ከስልጣን ከወረደ አብይ መጨረሻ ላይ ኢንፍሉዌንሰር ሊሆን አስቦ ነው ወይ? እና ኦህዴድ ዛሬ መከላከያ የተመታበት ምናምን ቀን የሚል እናንተ ለምትፈልጉት የፖለቲካ ፕሮፓጋንዳ ብቻ የመረጣችሁትን ጉዳይ አንስታችሁ ለማራገብ ስትሞክሩ የኢትዮጵያ ሕዝብ ከእናንተ ጎን ተሰልፎ እንዲያራግብ ነው የምትፈልጉት። አሁን ጥቅምት 24 ጥቅምት 23 ምናምን 23 አትበሉ። እሱን ተሰብስባችሁ ጫትቃሙበት እንደለመዳችሁ እንጂ የኢትዮጵያን ሕዝብ መከላከያ ምናምን ተጠቃ የሚል ሞቢላይዜሽን የትኛው መከላከያ? አማራ ክልል ገብቶ አሁን ህፃናትን እየደፈረ ያለው ነው፣ እናቶችን እየደፈረ ያለው ነው መከላከያ የምትሉ? አንደኛ ሁለት ስልክ ይዞ ነው የሚቀመጣሉ። የሰው እንትን ማይሰም ጀስት ያለማቋረጥ ስልኩ ላይ ነው። ሂስ ሶ ኢንሴኪውርድ ለመሰንክር ለምናምን እንደዚህ በል አሁን እንጻፍ ይሄን በል ምናምን ዲጂታል አርሚውን የሚያሰማራው ጌታቸው ነው። ሲቀጥል ደግሞ ሃይጂን ዋይዝም ሂዝ ናት ክሊን ነው የሚሉ ተስዋት ይቻልሚ አብረውት ያሉት የሚወጡ የሚገቡ ጓደኞቹ ማለት ነው። እና ምንድነው የደነቃቸው? እኔ እንደዛ ስላልኩኝ እኔ እንደውም አዝናለሁ። አብይ አህመድ ዴዶራንት አድርግ ብሎ አለው ሲሉ ለእኔ በጣም ያሳስበኝ። ከአክሱም ስልጣኔ መጥተህ ከበሻሻ የወጣው አብይ አህመድ ዴዶራንት አድርግ ሲልህ ለእኔ በጣም አሳፋሪ ነው። አሳዛኝ ነው። በጣም ሊያሳዝናቸው ሲገባ እንደዚህ እኮ አለችው። ወደ መደመር መንግስት በምትመጣበት ጊዜ ሳያነቡ ነው። እኔ እኮ አላነበብኩም እያለ ሰው ስለ መጽሐፍ ይተቻል። እንደውም እሱ የጻፈው አይመስለኝም።
ይሄ እነከሌ ስራ ነው እየተባለ ነው የቀረበው። የአሁኖቹ ተቺዎች ግን ሳያነቡ የሚገሉ ናቸው። አቤ ጎበኛ አንዲት ትንሽ ሞኖግራፍ መጽሐፍ ጻፈ። የሐሜት ሱሰኞች ትላለች። አልጻፍኩም ስለተባለ ልክ አሁን አብይ አልጻፈውም፣ የጻፈለት ከሌ ነው። አንዳርጋቸው እውነቱን ነው። ኦርቴጋ ከመሄዱ በፊት በእናትሽ እሱ እንዲመረጥ ተጨበርበሯል ብለሽ እንደገና ምርጫ አካሂጅ ምናምን ከማለት መጀመሪያውኑ በቃ እኛ በቂ ድምፅ ስላለን፣ ብርሃኑ ግን የቤተ መንግስት ላፕዶክ የኩሽና ውሻ ያለው ጌታቸው ረዳ እንደዛ ነው ላፕዶክ እንደዛ ነገር ነው እና እንዲገባ እዛው ፕሮፌሰር እየተባለ እንዲጣራ እና ተቃዋሚ ፓርቲ የኢዜማ ተቃዋሚ ተወካይ እየተባለ ለኢንተርናሽናል ኮሚኒቲ ኢሜጅ ጥሩ ስለሆነ እኔ ብቻ የተቀምጬ እንዳልቀመጥ አርግልኝ ነው። አብይ ጋር ለመኖር አንደኛው ጉዳይ ለምንድን ነው እንደዚህ የምትለው አሉት። አንድ ሰው አንድ ጀነራል ነው የትግራዋይ ጀነራል አዲስ አበባ ውስጥ ለምንድን ነው እንደዚህ የምትለው እውነት አምነህበት ነው ይሏል። እንደዛ ካላረኩኝማ እንዴት ብዬ ይቀመጣለሁ 4 ኪሎ እንዴት ብዬ ይቀመጣለሁ አዲስ አበባ ይሏል። ይህ የአምባሳደር ዲና ሙፍቲ ቲክቶክ አካውንት ነው። ወዳጆቼ፣ ዘመዶቼ፣ ጓደኞቼ ሁላችሁም ማለት ዜጎች፣ የውጭ ሀገር ወዳጆቻችን ፎሎ አድርጉኝ። ይሄን ይመስላል ጋይስ። ኢትዮጵያ በእንደዚህ አይነት መሪዎች ነው የምትመራው። ከአቅማችን በላይ ሆነ። እኔ በኩሌ ከአቅሜ በላይ ሆነ። መከርኩኝ ምንም ሊገባኝ አልቻለም። ታይቶ ማይታወቅ ተአምር ነው የሚታየው። ጓደኞቼ፣ ወንድሞቼ ሰብስክራይብ እና ምናምን ሊንክ አድርጉልኝ። ደግሞ ቲክታክ ላይ አረ ኤክስ ይበቃዋል ስራው ለፕሮፌሽናል። ቲክታክ ላይ ምን እንደሚያደርገው አላውቅም። አይ ቲንክ ቲክታክ ላይ ያሉ ሰዎች ቪዋቸው የተሻለ ነው። የትኛው ነው መከላከያ? ለማን የቆመው? ለየትኛው ድንበር የቆመው? ለማን? ከሱዳን ጋር የተሟገተው ገብቶ መሬት ሲቆጣጠር የደቡብ ሱዳን 10 ሺህ ወታደሮችን የተከላከለው የልማ መርዳሳ እያቀራራ ሲያበቃ ድሮን የሚያሰማራው አማራ ህዝብ ላይ እኮ ነው። የትኛው መከላከያ? የሚገለንን መከላከያ ነው መከላከያ የምንለው? ኢትዮጵያ የሀገር መከላከያ የላትም። ያላት በኦህዴድ ፖለቲካ በኢትዮጵያ ውስጥ የበላይነት ለመያዝ ስምሪት ሰጥቶ የፈለገውን የሚያስገድልበት የፈለገውን የሚጠብቅበት ሰራዊት የኢትዮጵያ የሚባል ሰራዊት አይደለም። አረ ደግሞ አለ እንጂ ከጻድቃን ከምስምራት የኦፒዲዮ አሽከር ከመሆን የበለጠ ውርደት አለ እንዴ? በእነ ብርሃኑ ነጋ ሌብል እንኳን አይደሉም እኮ። በእነ ተመስገን ጥሩነህ ሌብልም አይደሉም እኮ እነሱ። ኢቭን በስዩም ተሾመ ሌብልም አይደሉም። አረ ያሁት አውደልዳዩ በአራያ በእነ አብርሃም በላይ ሌብል አይደሉም። ከዛ በታች በሆኑ ናቸው። ይሄ መናኛው አሽከር ነው። በጌታቸውና ስምረት ርካሿ ባሪያ ናት። ስለዚህ እችን ቆርጠው እንደዚህ ብላለቻቸው እያሉ ያወራሉ። ዶክተር አብይ ወጥተው የሚገርም ንግግር ሲያደርጉ ኖ ይሄማ ተዘጋጅቶ የተሰጠው ነው የተባለው። እንደው እኮ የሚገርም ህዝብ ነው። ትልልቆቹ ናቸው እኮ አሜሪካ ሀገር ያሉት ቢሆን ከአሜሪካ እስከ ፈረንሳይ ሀገር ድረስ የሚደሰኮሩ ጎበዞች አሉ። ሰውን ዝም ብለን መዝለፍ፣ የሰራውን አልሰራም ብሎ መነሳት፣ እንደዚህ ማድረግ ትክክል አይደለም። ለመሳይ መኮንንና ለዘመነ ካሴ ምክር አለ እዚህ ውስጥ። አፕሮቻችሁ ኮንሲላቶሪ ይሁን እና ሰውን ለማናደድ ለማበሳጨት አትሂዱ። ከአብይ ጎን ከመቆም ውጭ ምን አለኝ? በአንድ ቀን እኮ ዘርግፍ ግፍ አድርጎ ነብያቴን እኮ ይዘርፈኛል ሰውየው። ከመደገፍ ውጭ ሌላ አማራጭ የለኝም አለ እና ለዚህ ነው ቆጭ ብለን ስናስበው ለካ እነዚህ ሰዎች ሚዲያ ላይ መጥተው ዘራፍ ቡራ ከራዩ ብለው የሚሄዱት ወደውም አይደለም። ይገባናል። እንግባባለን። ይሄ ቋንቋ ስናገር በደንብ ነው የምንግባባው። በአይ ኮንታክት ጭምር ነው የምንግባባው። አንዳንዴ የማይታየው ፐርስፔክቲቭ ጭምር እናሳያችሁ ብለን ነው። ጎጃም ውጊያ ላይ ነው። አማራ ክልል ብዙ ቦታዎች ላይ ውጊያ ከፍተኛ ቁሳዊ እና ሰብአዊ ኪሳራ የደረሰ ነው። 2 ኦራል ወድሟል። ጎጃም ስናን ነው። ይሄ ብቻ አይደለም የምነግራችሁ። በጣም ብዙ ቦታ ላይ ከባድ ንብረቶች እየተቃጠሉ ነው። እዚህ 2 ኦራል አሉ። ሌላ ቦታ ስትሄዱ 2 ኦራል አሉ። እንግዲህ ፋኖ ባደረገው መልእክት አይ ላቭ ኢት አንድ በፋኖ ዘፈን እንለያያለን ማለት ነው። ሙዚቃ አይደለ ፋኖ ሪፕሬዘንት የሚያደርግ ቢኮዝ አይ ላቭ ኢት በተለይ ቴንክ ዩ ፎር ዘ በርዝዴይ ዊሽስ ለሁሉም ነገር ምናምን ማለት ነው። እንግዲህ ብዙ የበርዝዴይ አክባሪ ሰው አይደለሁም። የፋኖን ትግል አከብራለሁ። እንግዲህ አይደለ ትግል ነው አከብረው ይላችሁ ተቸግሬ ፋኖ ይችላል። እንግዲህ አይ ላቭ ስለ ሁሉ ነገር መሰማው ስለ ፋኖ። እንደዚህ አይነት ደግሞ ትግል ሲመጣ የሚንሰላ ተስፋ አለው ማለት ነው። ትልቅ አይደለ ከፋኖ ጋር ወደፊት ነው እንግዲህ የፋኖን ትግል ጆይን ምናርጋ ያላደረጋችሁ ኢትዮጵያኖች። የነ ብርሃኑ ጁላ የግል ሰራዊት ነው። የአብይ አህመድ የግል ሰራዊት ነው። የኢትዮጵያ ሰራዊት ቢሆን በኢትዮጵያውያን ላይ በጭካኔ አይዘምትም። እንዲህ ያለው ማጭበርበሪያ የትም ሊያደርስ አይችልም። በተረኝነት ኦህዴድ የሚቆጣጠረው ለፈለገው ዓላማ ስምሪት የሚሰጠው የኦህዴድ ሰራዊት ነው ያለው። ጀነራል እየየ አሁን የአገሪቷ ምክትል ኢታማዦር ሹም የሆነው ጀነራል አበባው ምን ያህል በተረኝነት የተተበተበ ደሞዝ መድባችሁ እስክትገዙት ድረስ እናንተን ሲያዋርድና መረጃውን ሲያወጣ ነው የነበረው። ጀነራል ምግበይን ዛሬ አናግሬው ነበረ። በጣም ሲበዛ ሀምብል ሰው ነው። ስታናግሩት በትህትና ነው የሚናገር። ሲናገር ጠንከር ብሎ ነው የሚናገር። ተፈጥሮ ነው። እኔም እንደዛ ነኝ። ለምን ትቆጫለሽ ይሉኛል ሰዎች። እኔ ግን ተቆጥቼ አይደለም። ሲጀመር እኔ ወጥቼ እንደዚህ ከህዝብ ፊት ምናምን አውርቼ አላውቅም። this is how I express myself። የማየው ነገር የምሰማው ነገር እጅግ ከአይምሮዬ በላይ ስለሆነ በቃ ስናገር እንደዚህ ነው የምናገረው። ተቆጣሽ ተናደድሽ ይሉኛል። ኖ ተቆጥቼ አይደለም። አሁን እየተቆጣሁ አይደለም። I'm just talking።
ሲሪየስ የሆነ ነገር ሳወራ እንደዚህ ነው የማወራው። ጀነራል ምግበይም ሲሪየስ የሆነ ነገር ሲያወራ እንደዛ ነው የሚያወራው። እነ ጀነራል ምግበይ በዛ ቶን ያልተናገሩ ማን ይናገር? በለዘብተኛ ኢቭን አይረቡም አይሆኑም የምትሏቸውን ሰዎች እንኳን ለዘብ ብላችሁ በማስተማር ደረጃ ብትቀርቡ የተሳካ ይሆናል። ለዘመነ ካሴ የማይሰራና የማይማር ክንፍ ሳለው እንደማይበር አሞራ ነው ይላል። አቶ ዘመነ ትምህርትን በሚመለከት ብዙ ነገር ተነግሮታል። በአማራ ክልል የሽፍትነት ታሪክ 150 ዓመት ከአፄ ቴዎድሮስ ጀምሮ በአማራ ክልል የመጡት ነገስታት ከሽፍትነት ጋር ትልቅ ግብግብ አካሂደዋል። የአማራ ክልል ጦርነት ትዝ የሚለው የለም። ሶሻል ሚዲያ ላይ ያሉትም የትግራይ ጦርነት ምናምን ስለ ትግራይ ብቻ። የኦሮሞ ኤሊቶች ትልልቅ የሚባሉ አያቶላዎች የሚባሉ የጠቅላይ ሚኒስትሩ አማካሪዎችም የቀድሞም የአሁኑ የፒዲዮ ባለስልጣናት ሰሞኑ ተነጋግረው አብይ ምንድነው እየሆንክ ያለው? ችግር ውስጥ ነን፣ ስልጣናችን አደጋ ውስጥ እየገባ ነው። ከሁሉም ጋር ጦርነት ውስጥ ነው ያለው። ከኛ ልጆች ከኦሮሞ ልጆች ጋር ጦርነት ላይ ነው ያለው። ከፋኖ ጋር ጦርነት ላይ ያለው። የትግራይ ነገርም ተወጥሮ እዚህ ደርሷል። ከኤርትራ ጋር ያለው ምንም በቃ አሰብ በሚል ጉዳይ ላይ ሌላ ውስጥ ገብታል። ከሁሉም ጋር እየተጋጨን ነው። ምን ማድረግ አለብን ሲሉት አግዙኝ፣ ጦርነቱ ግን አይቀርም ብሏቸዋል። አማራ ክልል ላይ ምንም እንደዚህ አይነት ውጊያ ላይ እንዳለ እንድሰማላቸው አይፈልጉም። ፋርሲ ብላዎችም ስለዚህ ጉዳይ አያወሩም። ከእንደገና ይመለስና ደግሞ ሽማግሌን ተቀበለኝ አልተቀበለኝ ካል ደግሞ ወደ ስድብ ይገባል። ሰው አብይ አሁን እየተንፈራፈረ ፓርላመንቱ እሱ ነው ያየሁት። ይሄ ህፃን ልጅ ኬክ ወይ ደግሞ አይስክሪም አልገዛልህም የተባለው ደግሞ ቾኮሌት ሱቅ ወስደኸው እምቢ ስትለው የሚፈራፈረው ህፃን ልጅ ፓርላመንት የነበረው እንዳለ እሱ ነበር ማለት ነው አይደል? ዳስ ወር ዲስፕሌይ ያደረገው አሁን ፕራዮሪቲ ኢሹ ማለት ነው። ነፍሴ ሌላ ዓለም ላይ ነው ያለው። አሳይመንትን ሳትሰራ ትቆይና ህዝብን እየገደልክ ተስፋ ስትሸጥ ቆይታ ማለት ነው። ህልም ሲሸጥ ይቆይና ሪያሊቲው ሲመታው መጨረሻ ላይ አሁን ፓርላመንት ወጥቶ ጉድ ይሆናል፣ ያብዳል ማለት ነው። ለመሳደብ አንተ እኮ አንተ እኮ ደሃ ነህ ብለህ መሳደብ ከጀመርክ እንግዲህ ይሏስት ማለት ነው። ምን ያህል ችግር ውስጥ ገብተሃል ኦልሬዲ። ጀነራል አበባውን ተውት። ዋናው ፊልድ ማርሻል ብርሃኑ ጁላ አዎ ተረኛ ነን ብሎ አይደል እንዲያመነው? ተረኛ ነን አዎ ግን ታመጣላችሁ እኮ ነው ያለ። አብይ አህመድ እኮ እኛ ዝሆነን እንሰብራለን ምንም አታመጡም ነው ያለ። ከዚህ በኋላ ወደ ኋላ ተመልሱልን 1 ሚሊዮን ዓመት እንገዛቸዋለን ተረኞች ነን እያላችሁ ነው የዛታችሁት። ኢትዮጵያን የምትባል ታላቅ ሀገር በታሪክም በዝናም ትልቅ የሆነች ሀገር መከለያ አድርጋችሁ አብይ አህመድ ፈንዲሻ በትኖ ቀይ ምንጣፍ አንጥፎ እንደተቀበለው ኢሳያስም ዛሬ ደግሞ ለአብይ አህመድ ፈንዲሻ እየበተኑ መንገድ እየጠረጉ ናግባ ትግራይ ላይ ጨፍጭፍ እያሉ እነዚህ ትልቅ ስራ እየሰሩ ያሉት አዲስ አበባ ውስጥ የተቀመጡ የኦፒዲዮ አሽከሮች ሬድዋን ሁሴን ጓደኛዬ ነው የሚሉ እየሰሩት ያሉት ለብልጽግና ነው። they only care about ስለኪሳቸው ገንዘብ በልተው የማይጠግቡ በእጃቸው ሰርተው የማያመጡ አሳዛኝና አሳፋሪ ነው። መሰክር ተራ ድሩዬ ነው። ጫት ቤት የሚውል ነው። ምንም ቁም ነገር የለውም። ፌስቡክ ላይ ስለጻፈ ስናት ኢምፖርታንት ነው። ሌሎቹ ግን በሶሳይቲው ላይ ትልቅ ለውጥ ማምጣት የሚችሉ የማከብራቸው ሰዎች ያንን ነገር ለጥፈው ሳያቸው what is going on ብዬ ለጀነራል ምግበይ ደወልኩለት። እየቀነሰ መጥቶ አፄ ኃይለ ሥላሴ ላይ በሚደርስበት ጊዜ እንዲሁ ዝም ብሎ የመንደር ሽፍታ እንጂ ሲግኒፊካንት የሆኑ ሽፍታዎች አልነበሩም ይላል። ያ ትራዲሽን እየጠፋ ሄዶ ነበር። አሁን በዘመነ ካሴ ስርዓት ግን ያ ባህል ጠፍቶ የነበረ ተደብቆ የነበረ ለስንቲውን አሁን እየወጣ ነው ያለው። ወደፊት ራሱ ዘመንም እንኳን ይህን ሽፍትን ታቆብል የሚያዳመጠው ሰው አይኖርም። ፋርሲ ብላዎች በሰፊው ሳሞራ ዩኑስ እኮ መጣና ጦርነቱ ኤርትራ ላይ ከተጀመረ በቃ አሰብ ላይ አቆመም እስከ መጨረሻ መንግስት እስከ መገልበጥ እንሄዳለን አለ እኮ ይላል። ፋርሲ ብላ ማለት እንደዛ እኮ ነው። ባይልም ዝም ነው የሚለው። አብይ አላ ተራ ብርጋዴር ጀነራል እኮ ነው ሳሞራ የሚሰድበው አሁን እና እነሱ ይጠቀሙበታል። ሳሞራ እንደዚህ ያለ ዮሐንስ መንጋግ እንደዚህ ያለ ሻቢያን እንላጨዋለን ላጭተን ሙሉ በሙሉ እንላጨዋለን ግማሽ ጸጉር ላጭተን ዝም አንልም ተድሮ በቃ እስከ መጨረሻ ሄደን እንላጨዋለን ይላል። ለምን አትላጩም ታዲያ? ለምንድን ነው የምትዘገዩት? የብዙ ሰው ጥያቄ ነው። ለምን ዘገያችሁ? ጉራ ብቻ ለምንድን ነው ዝም የምትሉት? ዮሐንስ መንጋግ አንድ ግንባር ስጡት። የማስተባበር ብቻ ሳይሆን ግንባር እንዲመራ አድርጉት። በተረፈ ወደንጥሩም እንዳትረሱት። ወደንጥሩ ወደ ትግራይ ነው የሚተኩሰው። አፋር ተቀምጦ ጨርጨረ ተቀምጦ በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። አውሮፕላን አብርተን 25 ፕላን በ5 ዓመት ውስጥ ማለት ነው ጋይስ። በ5 ዓመት ውስጥ አብይ የነገራቸው ለአውሮፕላን እናመርታለን። በ5 ዓመት ውስጥ ማይንጂ ምን ያህል ይቆያል ማውቀው ነገር የለም። ከዛ ደግሞ ኢትዮጵያን በዓለም ሁለተኛ በኢኮኖሚ እናረጋታለን። ከየት ነው ይመጣው? አሁን ተበድሮ ነው እንደዛ የሚያረጋቸው። ገና ብዙ ነገር ይላል። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በ2050 ኢትዮጵያ 2 ሀያላን ሀገራት ይኖራሉ። ከሁለቱ አንዷ ኢትዮጵያ ትሆናለች። ለኦህዴድ ፕሮጀክት የሚከፈት ጦርነት ሁሉ ለኢትዮጵያ ብሔራዊ ጥቅም የሚደረግ ጦርነት ለማስመሰል የምታረጉት ሙከራ አይሳካም፣ ተቀባይነትም የለውም። ወጣቱን እንደ ቅጠል እያረገፋችሁ በየቀኑ አዳዲስ የጦርነት አጀንዳ እየጠመቃችሁ እያመጣችሁ በዚያ ውስጥ የእናንተ ሰለባ እንዲሆን የምትፈልጉትን ነገር በቸልታ የሚያልፍ የለም። ለተለየ ዓላማ ኢትዮጵያን እየተጠቀሙባት ነው። ይህንን በማስረጃ ነው እያረጋገጥን ያለ ነው። ያደረገው ንግግር አውት ኦፍ ኮንቴክስት የተወሰደው የሰላም ጥሪ መጥራት ከኛ ጋር በሰላም ቆሙ
ትክክለኛ አባባል ነው። ለምንድን ነው የጨነቃቸው? ነውር የሆነው ለምንድን ነው? አብይ አህመድ በገንዘብ ከፍሎ አምጥቶ የኤርትራን ውለታን ከፍለን አንጨርስም ብሎ ፈንዲሻ በትሉ ቀይ ምንጣፍ አንጥፎ እንጂ ኢሱ ብሎ በኢትዮጵያ ፍቅር ወድቀዋል ብሎ የኤርትራ ህዝብ እኮ ኢሳያስን ይወደዋል ብሎ አልፎ ተርፎ ነው የውጭ ጉዳይ ሚኒስተሩ ነኝ ብሎ አብይና ኦፒዲዮ ነው በጄኖሳይድ አንደኛ የሚጠየቀው። በትግራይ ጄኖሳይድ፣ በአማራ ጄኖሳይድ ኦፒዲዮ የሚባለው እንዳለ በአብይ አህመድ የሚመራው ተጠያቂ ነው አንደኛ። ከስራ እየተራቀ ነው። አንድ ክላሽ ይዘህ መኪና አቁመ 40 ሺህ ብር የምትወስድ ከሆነ ለምን ታርሳለህ? ቀላል ህይወት ነው። ስራ ነው ሰለባ የሆነው አማራ ክልል። ወጣቱ እየተነሳ በአጭር መንገድ በሽፍትነት ገንዘብ እያገኘ ስለሆነ ለምንድን ነው ከበሬ ጋራ ከሞፈር ጋራ ሲታገል የሚውለው? ልዑል ራስ ኃይሉ የጎጃም ገዢ በነበሩበት ጊዜ ያኔ የሚያስተዳድሩት ጎጃምን እዚህ እየተነበበ ዛማ ጎጃም ኋላ አይቀርም ብለው መጽሐፍ ጭነው ይገባሉ። የአሁኖቹ ደግሞ ጎጃም አይነበብም የሚሉ ጎበዞች መጥተውብናል። እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ሰጥቶ እኮ ነው የተባረከው ብርሃኑ ጁላ። እጅ ወደ ላይ ተብሎ እጅ አንሰጥም ግጥም አድርገን እጅ የሰጠው ብርሃኑ ግጥም አድርገን የሰጠው። ባጫ ደበሌ እንኳን ቲክቶክ ላይ ወጣ። ዲና ሙፍቲ ቲክቶክ ላይ ታፕታፕ አድርጉልኝ ምናምን እያለ ነው። አበባ ስጡት፣ ለዲና ሙፍቲ አበባ ስጡት፣ ምንድን ነው የሚባለው? ዝንጀሮ ምናምን ስጡት፣ የሆነ ነገር ካለ ስጡት፣ የሚሰጥ ቲክቶክ ላይ ካሉ ምናምን ነው። ኤኒዌይ ኦህዴድ ምንድን ነው ቅሞ የሚመጣው መድረክ ላይ? የኦህዴድ ባለስልጣናት ምን ቅመው ነው የሚመጡት? ምን አጭሰው ነው የሚመጡት መድረክ ላይ? ማለት ሀፍረት ምናምን የለም እንዴ? የለም። አቁም ነውር አቁም። ሀፍረት ሼም ምናምን የሚባል የለም። ምን እንዳለ ዝም ብሎ ነው የሚለው ጭንቅላት ላይ የመጣውን ነገር። መጀመሪያ ሁለተኛ ትወጣና በ25 ዓመት ውስጥ ማለት ነው በ2050 ላይ እንደገና በ21 ደግሞ 00 ምንድነው ያለው ሰባተኛ ትናለች። ነገስ ረስቶ ነው ሁለተኛ ሆነና ከእንደገና እንወርዳለን የሚለው። ከየት ነው የሚመጣው ይሄ ካንሰፕት? የምናውቀው ነገር የለም። this guy is nuts። እኔ የምፈልገው እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ቢሊየነር እንዲሆንልኝ ነው። እያንዳንዱ ዜጋ ቢሊየነር ከሆነ በዚህ ሁሉ ልክ ቢሊየንስ ኦፍ ትራንዛክሽን ይኖራል። አሁን እነዚህ ሳይገና ይሄን አምኖ ነው እንግዲህ የገቡት ማለት ነው። እያንዳንዱ ዜጋ ቢሊየነር እንዲሆን ነው የምፈልገው። ዓለማችን ላይ ስንት ቢሊየነሮች ናቸው ያሉት? ምን አውቃለሁ። ችግር አለ። አብይ ይችላል። ይክንጀስ የወረበ ነምበር ብቻ መልቀቅ ነው። የሰሜን ሰው እኔ የምለው ንቃ ሰሜነኛ። የሰሜን ሰው ንቁ ነው። የሰሜን ሰው ብርቱ ነው። የሰሜን ሰው ጀግና ነው። የቀድሞውን የጥንቱን የአባቶችን ጀግንነት አምጣ። የሰሜን ወጣት ተነሳ። ሰሜን ሆይ ንቃ። ሰሜን ሆይ ተነሳ። ሰሜን ሆይ ተዘጋጅ። ሰሜን ሆይ ታጠቅ። የሰሜን ሰው ተነስ። አረመኔው አብይ አህመድ ከምድረ ገጽ ሊያጠፋ ተነስቷል። ጌታቸው እኮ የብልጽግና ባሪያ ነው። የብልጽግና አሽከር ነው። ምንድነው ከትግራይ ህዝብ የሚፈልገው? የሰካራም ምንድነው ከትግራይ ህዝብ የሚፈልገው? ይሄ ጅላጅል ሱሪውን እንኳን በስርዓት መታጠቅ የማይችል ምንድነው ከትግራይ ህዝብ የሚፈልገው? ጥርሱን እንኳን በቅጡ መቦረሽ የማይችለው ጌታቸው ረዳ የተጠጉ የሚነግሩ ሲታቀፊው እንኳን ሽታው የሚያስጠላ ያሉ ሰዎች የሚነግሩኝ ፋኖ ጦርነት ላይ ነው ከፌዴራል መንግስቱ ጋር ሽፍታው ብቅ ይላል እና ሲያዩት ተጠቃሚዎች ናቸው። አንተ እዛ መኪና እያቆም በሬ እያረድክ እየበላህ እኔ እዚህ ፍየል ባርድ ደግሞ ምን አድርግ ነው የምትለኝ ነው የሚለው። ያው ነው በጣም ተለያየ። ትቀልዳለህ እንዴ? የሚያው ነው። አንድ አይነት ሳይኮሎጂ ነው ያላቸው። ቀረጥ ይሰበስባሉ፣ መኪና ያስቆማሉ፣ ሰው እያንዳንዱ ሰው ያግታሉ፣ እነሱም ያግታሉ። አሁን አትግደሏቸው፣ ጠብሰቅ ያለ ብር ብቻ አድርገህ ልቀቃቸው እኮ ነው። ሰው ይታዘበናል፣ ወንጀል ፈጽመናል፣ ክደናል፣ ሀገር አዋርደናል። የለም ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። ሞከርከው፣ በዘራቸው አይድረስ አልክ፣ አልሆነም። ዱቄት ነው አልክ፣ አልሆነም። ምን የምታመጣው ነገር የለም ነው። ምንም የምታመጣው ነገር የለም። ይሄ ወሎ ተዋጋ አልኩ እኮ። ሲቀጠቅጥ ፋኖ 3 ክፍለ ጦር ሲደመስስብህ ፕላን እኮ የሰጣችሁት እሱ ነው። አማራ የጀነራል እጥረት እንዳለው ወታደራዊ ጠበብት እጥረት እንዳለው አማራ መቀለ ሆናችሁ ሆኖ አስመራ ሆናችሁ ነው ፕላን ያወጣችሁለት ብለው እኮ ተነተነ እኮ ሰውዬ። ትመጣለህ፣ የፈለከውን ነገር ትናገራለህ። በ5 ዓመት ውስጥ መጀመሪያ ፕሌኖች ያመርትና ለዓለም ገለባ ያቀርባል። ከዛ በ25 ዓመት ውስጥ ደግሞ በዓለም ሁለተኛ ትሆናለች በኢኮኖሚ። ሌላ አንድና ማን እንደሆነ አናውቅም። አንደኛውን ሁለተኛ እነሱ ይሆናሉ። ከዛ ደግሞ ሁሉም ኢትዮጵያዊ ሰፖርት የሚያደርገው ኦፍ ኮርስ ቢሊየነር ይሆናል። ይሄን አምና አዳቤ ሰውዬ ነገ የለም ምን ያህል የሚቆየው ነው ማለት ነው። ሁኔታው ያስፈራል። ያለው በጣም እየቀረበበት ያለ ነው ይመስለው ብስጭቱን ስታዩ ማለት ነው። አቅምና አቆም ነው ዘፈኑ አይ ኦልዌይስ መመጣ ሶንግ የዚህ ልጅ ባየ ቁጥር አቅምና አቆም ነው ጥሩ ነው ታላቅ ችሎታ ነው። ትዝ ይላችኋል ማህሙድ ላላላላላ እሱ አይነት ተውት የሚቀበል አይነት ሰው አይደለሁም እኔ። የሚፈልገውን ፍርፋሪ አብይ ሰጥቶታል። የሚፈልገውን ስልጣን ሰጥቶታል። የፌዴራል ስልጣን የሚናፍቀውን አዲስ አበባ ተቀምጦበታል። ምንድነው የሚፈልገው? ሲጀመር እሱ እኮ ትግራይ ኑሮ አያውቅም። የሚወደውም መኖር የሚፈልገውም አዲስ አበባ ነው። የትግራይ ክልል አስተዳዳሪ ሆኖ ሸራተን ነበር መዋያ ማደሪያው። የሚፈልገው ለአብይ አህመድ ተላላኪ ሆኖ የአብይ አህመድን
ዓላማ ማስፈጸም። የአብይ አህመድ ዓላማ የአማራን ህዝብ ከምድረገጽ ማጥፋት፣ የትግራይን ህዝብ ከምድረገጽ ማጥፋት፣ የኤርትራን ህዝብ ከምድረገጽ ማጥፋት። በቃ ይሄ ነው የጌታቸው ረዳ ስራ። የተሰጠው አሳይመንት የአማራንና የትግራይን ህዝብ ከምድረገጽ ማጥፋት። ስለዚህ የአማራን የትግራይን ህዝብ ንቃ፣ እንዲሁም የኤርትራ ህዝብ ሞት ተደግሶልሃል፣ ጦርነት ታውጆብሃል። እስካሁን በአካባቢው ሰላም የሰፈነው በፋኖ ብርታት ነው ይላል። የሚገርም ነው። ፋኖ እንደ ሰላም አስፋኝ። ወልቃይት ፋኖማ ቢገባ ኖሮ ተወጥሮ ተይዞ ነው እንጂ አገር ፈረሰ ነበር። ወይም ለህወሓት መንገድ ቀደ፣ ለአርሚ 7 መንገድ ከፋቹ ነው የሚገባው። እኔ ልሳነ ግውፋን ዝም ብለው ልሳነ ፋኖ ብለው አሁን ተሻጋግረ ወደዛ ገብተናል ቢሉ ደስ ይለኛል። እዚህም እኮ ኮሚቴ ስፕሊት አድርገናል እኮ ፋናዊ ሲሆኑብን። ኢትዮጵያ መንግስት ክህደት አያውቅም። ክደን አናውቅም። እኛ እንደ ምግብ አይደለንም፣ አንክድም፣ አንሰብርም። ከኛ ጋር ተገናኝቶ በልቶ ጠጥቶ እና በልቶ ጠጥቶ ቅሞ አጭሶ ሳክሮ ምናምን በለው እንደፈለክ በለው። አረ እንደዚህማ አትውረዱ እንጂ አትውረዱ። ይሄ ሰውዬ እኮ መከልከል መብቴ ነው ይላል። ከሀገር እንዳትወጣ መከልከል መብቴ። ይሄ እኮ የሀገር የተባየር ሾው ነው። ምግበ ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። ኒውክሌር ለዓለም ህዝብ ጎጂ መሆኑን ካመኑ እነዚህ ቴክኖሎጂ ኦን ያደረጉ 8 ሀገራት ማስወገድ አለባቸው። እነሱ ጋር ሲሆን ጉዳት የሌለው እኛን ጋር ሲመጣ ጉዳት እንዳለው ነው የሚነግሩን። በዚህ ምክንያት በእንደዚህ አይነት አታላይ ቋንቋዎች ብዙም ራሴ ማቆም አልፈልግም። የሆነ ሆኖ ጋይስ ከእብድ ጋር ከባድ ነገር እኮ ነው። ሂዝና ኖርማል እኮ ምንድነው? ለዚህ ነው ወደን ነው እንዴ ኒውክሌር የታጠቁ ሀገሮች እና አሜሪካ ምናምን እንግዲህ ይሄው ኢራን ፓወርፉል ሀገር እኮ ናት። ኢራን ገና እንዳትታጠቅ ተብላ ፍርድ ቤት ያበሏት ነው። ስለዚህ አብይ መጥቶ እስኪገልህ እስኪወጋ እስኪያርድህ አትጠብቅ። የትግራይ ህዝብና የአማራ ህዝብ ግን ማንም አጋር የለም ከእርስ በርስ በስተቀር። ታጠቅ፣ አብረህ ታገል። ፋኖ ህይወቱን ሰጥቶ ዋጋ እየከፈለ ነው ያለው። ከዚህ ኃይል አንተ የሚመጣ በጎ ነገር የለም። ፍርፋሪ ቢሰጡ ለጊዜው ነው። ብልጽግና እንደዛ ነው። አብዮት ልጆቿን ትበላለች ይባል ነበር አሉ በደርግ ጊዜ። ብልጽግና ልጆቿን የምትበላ ፓርቲ ናት። ብልጽግና ባሪያዎቹንም ተላላኪዎቹንም የሚበላ ጨካኝ ፓርቲ ነው። ለዚህ ለተጠቃ ህዝብ፣ ለዚህ ግራ ለተጋባ ህዝብ፣ ለዚህ ባውሎ ንፋስ ለሚናወጥ ህዝብ እግዚአብሔር አምላክ መፍትሄ ያምጣለት። የመፈነን መብታቸውን እኮ እናከብራለን። ሌላ ቦታ የሚያደርጉት ላይ እኛ አልገባንም። ገርጨጭ የምታደርገውን ደብረ ኤልያስ የምታደርገውን ምን አድርግ፣ እኛም የሚመለከተን ወልቃይት ነው። ዶክተር አብይ አህመድ በደንብ ክሊር ነው ያስቀምጡት ፓርላማ። የወልቃይት ህዝብ እኔ መብቴን የምጎናጸፈው ከወያኔና ከፋኖ ጋር ሲሆን ብሎ ካለ በእውነት የወልቃይትን ህዝብም እንደመናቅ ነው። የሸፍጥ ፖለቲካ ነው። የኦህዴድ ኤሊት ትግራይ ላይ የፈጸመው ማንም አይረሳው፣ ማንም የትግራይ ህዝብ እንዳይረሳው ነው። ሌት ተቀን እየመጣን እዚህ ኦህዴድ ብልጽግና እንደዚህ አድርጓል እያል እያንኳኳን እየወቀርን እየነገርን ያለው ውዳቂዎች ስለሆኑ ነው። እነዚህ ውዳቂ ትርፍራፊ በቃ አሁን ነጥሎ ምግበይ ይላል። ምግበይ ከአቅም በላይ ነው። እንዲሁ ስልጣኑ ይሄን ስላያስከው ነው እንጂ በአንተ አንደበት የሚጠራ ሰው አልነበረም እኮ ዛሬም ድረስ። የምግበይ ካሪዝማ አታቆም እንዴ? ምግበይ እኮ በህልም እኮ ጎጃም ሲዋጋ የሚያድር፣ ጎንደር ሲዋጋ የሚያድር፣ ጠዋት ደግሞ ቁርስ መጥቶ ከምሬ ወዳጆ የሚበላ፣ አመሻሽ ደግሞ ጎጃም ፍኖተ ሰላም አካባቢ የሚታይ አእምሯችሁ እንደዛ እኮ ነው የምትስሉት እኮ። እኔ አይደለም ያልኩት፣ መከላከያ ራሱ የነገረን አይደል? ሁሉም ጋር ሲዋጋ ነው የሚውል አይደል ያላችሁ። ነፍሴ እየለመነ እየኖረ ከታች አለ ዩናይትድ ኤምሬትን እኮ ደግሞ ለናም ሰው ቢሆን ጥሩ ከሱ ጋር እየተሻሸ የሱን የሚሰማ ልጅ አይቻልም ካልሆነ የሚሰማ ሰው አይደለም ማለት። አሁን ምንድነው በአማርኛ የሚናገረው? ለዓለሙ ይሄን ሰማን ሊማን ያውቃል። ይሄ እኮ ተላላኪ ነው። መጥቶ እንግዲህ እንግሊዝ ሄዶ የሚያናግረው እንዳጣውና ከተማ እየዞረ ድምፁ ይረብሻል ብለው ዳስ ሁ ኢዝ አንድ ሀገር ይሄዳል፣ የሚያናግረው ይጠፋል፣ ከተማ ይዞርና ድምፁ ችግር ነው ይላል። በቃ ሰውየው እሱ ነው። ከዛ እዚህ ሲመጣ ግን የፈለገው ይናገራል። የሚወጣለት ይሄ ነው ንዴቱ፣ የተሳቀበት እያንዳንዱ አልቀበልም ያለው ሰው ተመለስ የተባለው ማለት ነው። እኔ 2 ጓደኞቼ በቅርቡ ቤቴ መጥተው ነበረ። ገንፎ ገነፋለሁ። እኔ በጣም አሪፍ ገንፎ ዱቄት አለ እናቴ የምታዘጋጀው እና ገንፎ ሊበሉ መጥተው ነበር ቤቴ። አሜሪካ ሀገር ተወልደው ያደጉ ሁለቱም ሃይሊ ፕሮፌሽናል የሆኑ ሴቶች ናቸው። ምን ማለት ነው ባሉ፣ አይ ኤርትራ የምትባል ሀገር አትኖርም እያለ ነው። እንግዲህ ከአሁን በፊት የኤርትራ መንግስት ሰራዊቱ ልብስ አልብሶ ነበር የላከለት። አሁን ደግሞ ሰራዊቱን ራቁቱን ይልክለታል። this is the time ቴብሉ ይቀየርና ልብስ አልብሶ የላከው ሰራዊት ዛሬ ራቁቱን ይልክለታል። ስለዚህ ፓርላማ ላይ ወጥቶ እርሻ ልናይ ነው ሲለን ያላፈረሰው ነገር እንዳለ እየቃኘ ነው። ሞር ሊጨፈጭፍ ነው ማለት ነው። አዝመራው መቼ ነው የሚሰበሰብ? አዝመራው ሳይሰበሰብ ሊቀጥቅጠው። አዝመራው ደርሷል። ጎጃም አካባቢ ያለው ፋኖ ደግሞ የምን ባርበር ነው ይሄ? የእኛን ትግል ዳይቨርት ለማድረግ የመጣ ሀሳብ ነው። ምን ነገር ነው የሚያነሳው? ፋኖ አልደራደርም ነው
መንግስት ደግሞ ምንም እንደው እችን ያህል እኛን አይነቀንቁንም፣ የሚያሰጉ አይደሉም። ሰራዊት መድብ ያለው ሲፈልግ ይጨምራለሁ፣ አድማ በታኙን እያሰለጠንኩ ነው፣ ሚሊሻውን እያዘዛ ወጥሬ ነው ማስቀራቸው። እዛው እንደፋደፋሉ እንጂ የትም አይሄዱም። ጫካ የገባው በሙሉ ልባቸው ወደ ምኒልክ ግቢ እንገባለ ነው። ድርድር የሚያነሳ ሰው ከዳተኛ ነው፣ ባንዳ ነው የሚባለው። ያ ከሃዲው ጻድቃን እሱን አቅፈ ስለሄድክ ትልቅ ሰው ያዝክ ይመስልሃል? እንደዚህ አይደለም። ትልቅ ሰው አይደለም። መሰረቱን ጥሎ ክዶ ህዝቡን አዋርዶ ለጥቅም ለገንዘብ ለስልጣን በእልህ ካንተ ጋር የተሰለፈ ነው። እናውቃለን እኮ አብይ አህመድ በእንስሳ ስም ነበር የሚጠራቸው። እኔ የእንስሳው ስም መጥቀስ አልፈልግም ሚዲያ ላይ። እዚህ እነማንን? እነዚህ ከሃዲዎችን ሻዕቢያ ጋር አሊያንስ ይፈጥራል። ይሄ ራሱ ክደት ነው። ማን አባክ ነው በር ከፍቶ ያስገባው? ትግራይን የከዳው ፌዴራል መንግስት ነው። ማንም ባንዳ ስብስብ ይሄድ፣ ወደ አዲስ አበባ ይሄድ፣ ይቀጥል፣ የአብይ አድቫይዘር ሆኖ ይቀጥል። ተዋርዶ የማንም ለሃጫም ውርደተኛ ነው የሚሆነው። ተዋርዶ ነው የሚቀረው። አየነው እኮ ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። እዚህ ሀገር አልደረሱም፣ እዚህ ላይ አሁንም ስለዚህ ጉዳይ ከየት ነው የመጣው ይሄ ካንሰፕት? እነዚህ ሀገር በሙቪም በመናምን ያየውን ነገር እኛ ጋር ይደረግ ነው ይላል። ትንሽ ጊዜ ሸውዳቸዋል። ምድረደውን ቆሮ ሁላ ሾርት ሜሞሪ ነው ያለው ራሱ የሱ ተከታይ። ከዛ ይሄን ሼር ያደርግልን አድ ከዛ በኋላ ይረሳል። ሌላ ደግሞ አዲስ ያመጣል። ሂጅ ሳፍት ብሪንግ አየር ላይ ታክሲ ሊጀመር ነው። ይሄ እንግዲህ ስንት አደረገው አመትና ምን ሆኖታል? የለም አዝመራው ደርሶ ከሆነ ሳያጭሉት እሳት ለፍሰስበት ላቃጥለው። ያንን ለማለት ነው አብይ አህመድ የሚቃኘው። ትግራይ ውስጥ ያለው አዝመራ ከማጨዳቸው በፊት መደብደብ አለብን፣ ማቃጠል አለብን። that's the only thing አብይ አህመድ። ክፋት፣ ጭከና፣ አረመኔነት፣ ርኩሰት የሱ ናት። ልቡ የሚያመነጨው ነገር ቢኖር ክፋት ነው። ልቡ የሚያመነጨው ነገር ቢኖር ጭከና ነው። ልቡ የሚያመነጨው ነገር ቢኖር አረመኔነት ነው። ልቡ የሚያመነጨው ነገር ቢኖር ውሸት ነው። ከዛ ውጭ አብይ አህመድ ውስጥ ምንም የሚወጣ መልካም ነገር የለውም። አንድ ተብታባ ደግሞ ቁጭ ብለው አብይ አብይ ያሉ ምናምን የሚሉት እኔ እኮ በጣም ያስቆኛል እኮ። ሰውየው እኮ ተቀምጦበት እኮ ያለው ቦታ እኮ የአባቱ ዙፋን አይደለም፣ የአባቱ መደብ ላይ አይደለም የተቀመጠው። አሁን ምርጫውም ወደፊት ነው። ህዝቡ ይወደናል ካሉ እኮ በምርጫ ባለት እኮ ማሸነፍ ይችላሉ። የዶክተር አብይ አፕሮች ትክክል የሆነበትን ቦታ አልጠቁምልን። ፈለከው ታሪክ ብትሄድ ምጽዋና አሰብ የአካባቢ የአፋር ነው። አሁን አፋሮች ደረሱ አንድ ቦታ ያ ቁጥራቸውም እየጠነከረ የመጣ አሁን ታየው። እኛም ዝም ምንል እነሱ ለመዋጋት አሰብስበዋል። አብይም ባንዳ ይለዋል፣ ኦህዴዶች ባንዳዎች ይሉታል። ህዝቡን ክዶ የመጣ ለሆዱ ብሎ እኮ ነው። ወደህ እኮ አይደለም ተሸንፈ እኮ ነው የኔ አገልጋይ የሆንከው እያሉ ይሰድቧቸዋል። ማንም አይሰድባቸው ነገር አለ። አንዴ ከማህበራዊ መሰረት ተነጥለ ሄድክ ጊዜ አብቅቶልሃል። ያኔ ላባነ ንፋስ ነው የሚወስድ። ከዛ በኋላ ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው። ጸረ ፕሪቶሪያ ነው። ኢትዮጵያ ባንዳማ አላት፣ ቀላል የማይባል ባንዳ አላት። አንላቀቅ የምንለው እኮ ለዛ ነው፣ በምክንያት ነው። ምክንያቱም የታመመች ሀገር ነች። በማነች? በእነዚህች እናት ሆድ ብትገባ ጽምዶ ማስቆም የምትችልበት እድል የለም። ለዚህ ነው ትግላችን መረር ያደርጓል የምንለው ለዛ ነው። ዶክተር አብይ አህመድ ሰሞኑን በሰጠው መግለጫ ላይ በዚህ ሻዕቢያ መጣ፣ በዚህ ወያኔ መጣ፣ በዚህ ጁንታ መጣ ስትለው ፊልተር የለ ጃብስቲክ የለ። ምን ነው ካሜራማኖች መንግስታችን ያልተተኮሰ ሸክላ አስመሰላችሁ ብቅ አረጋችሁ። ዶክተር አብይ አህመድ እኔ ያለሁት ኬንያ ነው፣ ቪዛ ልክልሃለሁ፣ ሶማሌላንድ ድረስ በእግርህና ቶሎ ነው ይቀበልሃል። ተመሬት የሚወጣው እንጭ ሰብስቤ ዲያመና አድርጌ ዝናብ አረጋለሁ አልክ፣ አልተሳካም። ማዳበሪያ ያመርታለሁ አልክ፣ አልተሳካም። ድሮውን እናመርታለን አልክ፣ አልተሳካም። የህዝብን እጣ በሚሊዮን የሚቆጠር ህዝብን እጣ የሚወስንበት ነው። ኦፍኮርስ በደም ስሙ መጠራት አለበት። ከአብይ በላይ መጠራት ያለበት ማን ነው? አብይ የሚለው የሚል አንድ ሽማግሌ ተብታባ ነበር። የጻፈውን እንኳን ማንበብ የማይችል ተጽፎ ነው የተሰጠው። ዳንኤል ክብረት ጽፎ የሰጠውን ያለ የሚንተባተብ ነበር። በኦሮሞ ዝሆን እንደዚህ እንኳን ዝሆን አለው እንኳን አንበሳ አላለው። አብይ አህመድ እንኳን ዝሆን አለው እንኳን አንበሳ አላለው። እነዚህ ሾክ እሱ ዝሆን አለ እንኳንም አንበሳ አላለው። ይህን ነበር የሚያወራው። ኦፍኮርስ ጋር በደንብ አድርገን የምንናገረው ምክንያቱም ወንጀለኛ ሰው ስልጣን ላይ ስለተቀመጠ፣ ነፍሰ ገዳይ ሰው ስልጣን ላይ ስለተቀመጠ፣ አቅም የሌለው ሰው ስልጣን ላይ ስለተቀመጠ። የፕሬዝዳንት ኢሳያስ አፈወርቂ ተልኮ ኤሪትሪያን ከኢትዮጵያ መገንጠል ነው። ያችን ተልኮ መንፈስ ያሸከመውን ከሰራ በኋላ የሰውዬ አንዲት ቅጠል የጨመረባት የለችም ለሀገሩ። ዶክተር አብይ አህመድ ግድቡን ጨርሰው 30 ቢሊዮን ብር በጀት አዘጋጅተን ወደፊት ይህን እንሰራለን ሲባል አዝማራ እቺ ያለችን ከጣሊያን የወረስናትን ኢትዮጵያ ልትወስድብን ስለሆነ ዋሻ መቆፈር አለብን እያሉ አሁን ስንት ቢሊዮን ብር እያወጡ በቃ አገሩን ኢናንዴት አድርገውታል። ዋሻ በዋሻና በምሽግ ይሄ ነው። ስንዴ አምርተን ራሳችንን እንችላለን አልኩ። ጭራሹንም ተገበያ ስንዴ ጠፋ። እንዲሁም አሁንማ ኢትዮጵያን በድህነት 149ኛ ደረጃ አርጋት ቁጭ ያልከኝ ጀግና አትናዲ። ይችን ሀገር ተዋትና ና የመራት ይምራ ናቶሎ በጣም
የሚመቸኝ ከንግግሩ አትናደድ ነው። ይሄ ሁሉ ፕሮሚስ አድርጓል ማለት ነው። የስንዴው የምኑ የእርዳታ ዝናብ አዘንባለሁ። አሁን አለቀ ነው ኬዙ፣ እያበደ ነው። ትላንትና እንደተናገርኩት ሴቶች ከወለዷቸው ወንዶች ሁሉ አብይን የመሰለ ታናሽ ሰው አልተፈጠረም። ለህዝባችን እንታገል። ከፋኖ ጎን እንቁም፣ ከትግራይ ህዝብ ጎን እንቁም፣ ከኢትዮጵያ ህዝብ ጎን እንቁም። ከአብይ አህመድ ደግሞ አንጻር እንቁም። የአብይ አህመድ መንግስት ምድራችን ላይ እርግማን ነው። ብልጽግናዎች ደግሞ ይሰሩኛል። ደስ አይላቸው? ደስ የሚለኝ ነው። ይመጣሉ፣ ደስ ይለኛል። በቅርቡ ትልቅ ነገር ሀፕን ያደርጋል። ትልቅ ነገር እንጠብቅ። ከሁሉ በላይ ወደ አምላካችን ወደ እግዚአብሔር እንጸልይ። እግዚአብሔር አምላካችን ለሁላችን መፍትሄን ያመጣል። በተለይ ግፍ ለተሰራባቸው ሁሉ እግዚአብሔር አምላክ ፍትህን ያመጣል። ያለውን መጠበቅ ነው፣ ወደፊት መሄድ አይደለም መጨመር አይደለም። ስለዚህ ያለውን መጠበቅ ተልኮ ያለው መሪ ጋራ ነጎሸት ማድረግ አትችልም። ያለችው እንደተጠበቀች ነው መሆን ያለባት ሰውየው እስከሚያልፍ ድረስ እና ጦርነት አይቀርም። ሰው ምን አለኝ? ኢትዮጵያ መንግስት ለወልቃይት አንድ አይቀርም፣ ለአሰብ አንድ አይቀርም ብሎኛል። ተራ በተራ ይሆናል፣ ግን አንዳንድማ በፊርማ የሚያልቅ አይመስለኝም ብሎኛል። ሰሞኑ ጉንፋን በጣም ነው የበጠበጠን። ደግሞ የሚያሳዝነው ወጣት እየመረጠ ነው የሚይዘው እና ይሄ ልጅ እንዳለው ምን ጨነቀ? አትናደድ የኔ ጀግና ብሎታል። ና ማን ነው ጌሙን በረንብ የሚጫወተው ያለው? የዚህ ዶን ቆሮ መሀይ ማለት ነው። 7ኛ ክፍል ድራፕ አውት ሊቀልድብ አይችልም። ማንም ሰው ስለሚያውቅ ማንም ሊያከብረው አይችልም። ይሄን ውሻ ማለት ነው አይደል? ኖባዲ ዳዝ እና ለዛ ነው እንደዚህ ያብደው ያለው የሚፈራጨቀ ያለው እንደዛ ልጅ ማለት ነው።